ምንድነው አበበ? ያቺ የባለፈው ሴትዮ ከመግባቷ በፊት አሳውቀኝ ብሎኝ ነበራ። አዎ ብዬሽ ነበር። አሁን እኮ መታ በግድ ካልገባው ብላኝ በሩን ዘግቼ ነው የመጣው። የቷ? ያቺ ናታ ጋሼ ያቺ። ምን አረግሽ ነው ቤዛ? ነው ጫው። የትም አልሄድም። እዚህ ቆሜ ነው የማወራክ። ምንድነው የምታወሪኝ? እዚህ የምታወሪኝ ነገር የለም። እማወራ ነገር አለ አልኩህ እኮ አትሰማም እንዴ አንተ? አትቀባጥር ቤዛ። ነው ውጪ። መኖር እንዳለብሽ ነገራችን። ምንድነው? ምን ማለት ነው? ምንድነው ሁላችንን ሰብስባ የምትነግረን? አላውቅም እማዬ። ባቅጥሩ ነበር። የምትነግረን ከሆነ መስማት ነው። ካለበለዚያ ምን ማድረግ እንችላለን? እንዲያዩ እንዲጋለጥብህ ነው እዚህ ድረስ የመጣው። ቤዛ ለምን አትረጋጊም? ልረጋጋ? ተው እባክህ። ያን ሁላ ነገር ካረከኝ በኋላ ተረጋጊ ትለኛለህ? እንደው ትንሽ አታፍርም? አትጪ በቃሽ፣ አትጪ። አንተም ብዙ ትቆጣለህ። ቤዛ ምንም ያጠፋሁት ነገር የለም። ሁሉም ነገር እውነቱን ተናግሬያለሁ። ምንም የዋሸሁት ነገር የለም። ብሌን አልነገረችኝም። አረ ወንድሜ ጠይቃት፣ ትፈረበልና ጠይቃት። ቆይ አንቺ እኔና ምን አስጨነቀሽ? እንዴ ወንድሜ ምን ሆነ ነው? ራሷ እኮ ናት መነግራችሁ የምስራች አለ ምናምን ነገር አለችው። ከዛ በቃ ለመስማት እኮ እኔ ንገሪኝ አልኳት። ወይዘሮ ሮማን አሁን እንግዲህ ከዚህ በኋላ ምንም አይነት ማምለጫ የለሽ። ስለዚህ ለሚመጣብሽ እያንዳንዱ ነገር መዘጋጀት ይኖርብሻል፣ ግዴታሽ ነው። ታየኝ እኮ ይሄን ወረቀት ዛሬ ስታይ ምን ሊሰማሽ እንደሚችል፣ እንዴት ልትሆኝ እንደምትችል። አይ ሮማን ሁሌ ሸበት ያለ ይመስላታል። አልጋ ላይ ሆናም ትፎክራለች። አሁን ተራዬ ነው። ሁሉንም ነገር የማስተካከል ኃላፊነት አለብኝ። ይሄ ነገር ደግሞ ከማንም በላይ እኔን ይጠቅመኛል። ለሮማን ደግሞ ሞቷ ነው። ስለዚህ ሮማን ጋር ሄደን መርዷን እናረዳታለን ማለት ነው። ጽኑያው በዚህ የሆንሽ ነው። የአባትሽን ማደራ በደንብ እየተወጣሽ ነው። አባትሽ እንደሚፈልግላት አይነት ሴትም እየሆንሽላት ነው። ስለዚህ ግዴታ ማሳየት አለብኝ። ማየት አለብሽ ሮማን። እኔ ሁለታችሁንም መጉዳት አልፈልግም። ለልጅም ቢሆን የሚያስፈልጋትን ነገር አሟላን። ላንቺም ቢሆን ቤዛ ቆይ እሺ እኔስ ህይወት ንገረኝ እስኪ። እኔስ ምን ልሁን? ቤዛ ማግባት ትችያለሽ። ቆይ ማን ነው የወለደችን ሴት የሚያገባው? ቆይ እንዴት ነው የምታስበው አንተ? ምን ያወጣልሻል? ቆንጆ ነሽ። ብታገቢ እንኳን ለእናንተ ማረጌን አላቆም። ላንቺም ቢሆን ለልጄ ውጣልኝ በቃ። ፈተና ልትሆንብኝ አትችልም በጭራሽ። ምን ነው አምላኬ፣ ምን ነው እንደዛ ጠንካራ ሴት እንዳልነበርኩ፣ ማንም የማይነካት ማንም የማይደፍራት ሴት እንዳልነበርኩ ምን ነው አምላኬ፣ ምን ነው እንደዚህ ያደረገኝ? ኧረ እባክህ ፈጣሪ ማረኝ፣ እባክህ ማረኝ ፈጣሪ፣ እባክህ ፈጣሪ፣ እባክህ ሮማን እዚህ ጋር ቦታሽ አይደለም ሮማን፣ እዚህ ጋር መተኛት አይደለም ሮማን። በቃ ተነሺ። አይሆንም በቃ ሮማን፣ አይሆንም በቃ። እዚህ ጋር የምተኙ እስከ መቼ ነው ሮማን?
ተነሽ በቃ ተነሽ በቃ ሮማን ተነሽ። ወይኔ እንደዚህ ማይል ቆም አልችልም እኔ በጭራሽ ልችል አልችልም እኔ በቃ ፈጣሪ እባክህን ማረኝ በቃ። ልጅማ ማትረባ ፈተና ልትሆንብኝ አትችልም። ስንቱን እንዳላንበረከኩና ስንቱን እንዳልተቅ ወይኔ ፈጣሪ እባክህን ፈጣሪ እባክህን ማረኝ። ሮማን ተነሽ ቦታሽ አይደለም ይሄ ላንቺ አይገባም ሮማን በጭራሽ ይሄ ላንቺ የሚገባ ቦታ አይደለም በጭራሽ በቃ ወይኔ ሮማን በለን አንቺ በለን አይሆንም በቃ አይሆንም የተሻለ ሕክምና አግኝቼ የተሻለ ቦታ ሂጄ እኔ በቃ መነሳት አለብኝ ሮማን መነሳት አለብሽ መጠንከር አለብሽ ይሄ ሊያቅትሽ አይገባም ሮማን በጭራሽ እንዲህ የማያልጋ ቁራኛ ልትሆኝ አትችይም ሮማን በጭራሽ ሮማን በጭራሽ አይሆንም ኧረ አይሆንም በቃ አይሆንም መነሳት አለብሽ ሮማን መነሳት አለብሽ እሺ ሮማን እየጠበኩሽ ነው የመጣሽው። ምን ነው ናፈኩሽ እንዴ ሮሚ? አንቺ ነሽ የምትናፍቂኝ። እስከ መጨረሻ ባላይሽ ራሱ ምኞቴ ነው። ደግሞ ምን አቅደሽ ነው አንቺ እባብ? ምን አቅደሽ ነው ደግሞ? ይሄ ምን ወረቀት ነው? እሱንማ እዚህ ድረስ የመጣሁት ልነግርሽ መስሎኝ። ትሰሚያለሽ? ምንድን ነው የምትነግሪኝ? ተናገሪያ። ምንድን ነው እሱ? የምስራች ሮማን። ምንድን ነው የምትይው? የምስራች ነው። ምነው ምስር ቢያተኝም እንዴ? ይኸውልሽ የምትናገሪ ከሆነ ተናገሪ። ሌላ ነገር ዝም ብለሽ አቀባጥሪ። ቀባጣሪ። እንግዲህ አስተይ በቃ። እሺ ምስር በይ። ይሄ የምታየው ወረቀት እንግዲህ አባቴ ሲለፋበት የነበረው ድርጅት ነው። አሁን ሁሉም ነገር በእጄ ገብቷል። አንቺ የተረገምሽ፣ አንቺ ማትረቢ ሮሚ። ምን ነው ፈጠሽ ቀረሽ? ነው ነገሩ በደንብ ግልጽ አልሆነልሽ። እያልኩሽ ያለሁት እኮ ድርጅቱን በስሜ አድርጌዋለሁ። ምክንያቱም ሁሉንም ንብረት ወደ እኔ አዙሬዋለሁ። ከዚህ በኋላ ደግሞ ከዛ ድርጅት ቤሳ ሳንቲም አታገኝ። አንቺም ሆንሽ እያሱ። ይሄን ነገር ደግሞ ማንም ሊያስቆመኝ አይችልም። እያሱም ቢሆን ምንም ነገር ሊያደርግ አይችልም። እና ደግሞ በዚያ ያበቃል። በቅርቡ ደግሞ ያው ይሄ ቤት ነው የቀረው። ይሄ ቤትም እንዳጨርሽው ዝም በይ አንቺ ነቀዝ እንዳጨርሽው። ኧረ ተይ እንጂ ቅርብ ጊዜ ይሄንን ቤት በስሜ ያደርገዋለሁ። ከዛ በኋላ ከዚህ ቤት መንቀሪያ ነው ማስወጣሽ።
እሱን እንድታቂ። ለእያንዳንዱ ነገር በሙሉ ዋጋ አስከፍልሻለሁ። አሁን ደግሞ ጨምሬያለሁ። እያንዳንዱን ነገር ቆጥሬ እንደምረከብሽ ከዚህ በፊት በተደጋጋሚ ነግሬሻለሁ። ምን ነው ዋልስተሽ ደፋርሽ ዋዘጥ ወይ ቸር አሰማኝ እንዴት ነሽ ፈራው? ደህና ነኝ። ቄው እንዴት ነው? በል ሰውስ? ደህና ነኝ እኔ። እንደው በዛው ጠፋ እንጂ አንተ እንዴት አረከው የመሬቱን ጉዳይ? አይ ምን ነው ብታማክረኝ? እያከራያችሁት ነው እንዴ? ይሁን እንግዲህ እና ከ3 ወር በኋላ ነው ማረስ የሚቻለው ነው የምትለኝ? ይሁን በቃ እንደው አትጥፋ። ደግ ደህና ዋል እንግዲህ። ሁሉንም ሰላም በልልኝ። እሺ ቻው ቻው። እባክሽ ተረጂ። ውጣልኝ። ሁሉንም በእርጋታ አስቢበት እባክሽ። እኔ ሁሉም ነገር ለማስተካከል እየሞከርኩ ነው። እንደምታስቢው መጥፎ ሰውኛ አይደለም። እባክሽን ተረጂ። ውጣልኝ አልኩህ እኮ በቃ ውጣልኝ። ኑሬን አበላሽ። ምን ቀረሽ? ሲጀመር ወንድሜን ማሳመን አለብኝ። እጅ ዘንድ ሰራ ግዴታ ማሳመን አለብኝ። በዚህ በሙቀት ማርክ ያለች እናቴ ለመናገሩ እንደዚህ ባዶ ነው ይሻለኛል። በቃ ግዴታ እሱን አሳመኝ። እዛ ቢሮ ውስጥ ገብቼ የራሴ ስራ መስራት አለብኝ። ጭራሽ በራሴ ድርጅት መለመኔ ሳያንስ ደግሞ ለማስፈቀድም ልጨናነቅ እንዴ? በፍጹም ይሄማ አይሆንም። ጽናት እሰራልሻለሁ። እንደዚህ በራሴ ድርጅት እንድለምን ስላደረግሽኝ ብቻ አስከፍልሻለሁ። በጣም ብዙ ዋጋ ነው ማስከፍልሽ። ወይ ጉድ! ግዴታ ሂጂ እሱ ግን ምን ብዬ ነው ማሳመነው? ምን ብዬ ሂጂ ላሳምነው? ስለሱ መጥፎ ነገር ካወራሁበት ራሱ ቄሪር ነው የሚለው። እኔ ቆይ እስኪ ብሌን፣ ለማንኛውም መንገድ ላይ እየሄድኩ ሀሳብ ከመጣልኝ ተመስገን ነው። ተመስገን ነው። ግዴታ እሱን ማሳመን አለብኝ። ጃኬት አልደረበም። በቃ
አሁንስ ምንድነው ማደርገው? ተስፋዬስ እየመነመነ ነው። አስቀድሞ መጠንቀቅ የሚባለው እኮ ለዚህ ነበር። አሁንስ ከሆነ በኋላ ምን አደርጋለሁ? እንደው እሱ እግዚአብሔር ይርዳን እንጂ ምንድነው የምናደርገው? አይ ወይኔ አበበ አፋተኛም ነበር አፈር ብላን ምን አንቀለቀለ? አንተ ፈጣሪ እባክህ እርዳኝ። ባይሆን እንኳን አበድረኝስ መመለስልኝ ምን አለበት? አበድረኝ እባክህ። ካልመለስኩልህ መልሰህ ትወስደዋለህ። እባክህ ልለምን እባክህ። አሁን እቺ ሴትዮ አታምነኝም። አቤት። እሺ እመጣለሁ። የሚፈረም ነገር ነው? እሺ ትንሽ ደቂቃ ብቻ። ወይ ወንድም እዚህ ነው እንዴ? እኔ እኮ ብታይ እዛ መስለኝ ቢሮ መስለኝ እየገባሁ እያለ እዚህ ጋር አየሁህ። ለምን የምትነዳትና እንጂ ወንድሜ? ብሌን ቆይ እዚህ ምን ታደርጊያለሽ? የማይሆን ሀሳብሽን ልትነግሪኝ ነው የመጣሽው? አይ ወንድሜ አይደለም እኮ ወንድሜ፣ በአሁኑ እንኳን ለሱ ጉዳይ አይደለም የመጣሁት። የእውነት እኔ ስራው እንድትቀጥረኝ ፈልጌ ነው የመጣሁት። ብሌን እንደማይሆን እኮ ብዙ ጊዜ ነግሬሻለሁ። ወንድሜ እባክህ በቃ እንደዚህ አታድርግ እንዴ! እኔ እኮ እህት ነኝ። ቆይ ለምዶ በዚህ ልክ እኔ ላይ የምትጨክነው? ብሌን የሆነ ነገር ልታደርጊ እየሞከርሽ ነው። ለዛ ነው ማልቀጥርሽ። አይ ወንድሜ የእውነት ምንም ነገር አላደርግም። የእውነት እመነኝ። እኔ እኮ ስራውን ብቻ ነው የምፈልገው። ብሌን አላምንሽም ወንድሜ። ታውቃለህ እኮ እቤት ነው የምውለው፣ የምሄድበት እንኳን የለኝም። እስኪ አስበው፣ የወንድሜ ድርጅት እያለ እኔ ስራ ፈትቼ ቤት ውስጥ ትልቅ ድብርት ውስጥ ገብቼ እቤት ስቀመጥ አላሳዝንህም ወንድሜ? አላውቅም ብሌን፣ ግን አስብበታለሁ። አስብበታለሁ ማለት ወንድሜ እኔ ስራ ለመቅጠር ነው የምታስብበት? አላውቅም አልኩሽ እኮ ብሌን፣ ግን አስብበታለሁ። ወንድሜ እውነት በጣም ነው የማመሰግነው ወንድሜ። ወንድሜ በጣም ነው ሽሙድ። አመሰግናለሁ። እሺ እንደተቀጠርኩ ነው የምቆጥረው። በቃ እኔ ልሂድ ወደ ቤት። ምኑ ጋር ነው ጥፋቴ? ምንድነው ያጠፋሁት? ምንድነው የበደልኩት? ልጅ ብሰጠው ማዕረጉን ባሳየው ምን ስላደረኩ ነው እንደዚህ የሚያደርገኝ? ለምንድን ነው የሱ መጫወቻ ሆኜ የቀረሁት? የቱ ጋር ነው እሺ ጥፋቴ? የቱ ነው በደሌ?
ምን ስላደረኩ ነው እንደዚህ መጫወቻ የሆንኩት? የሱ ምንድነው? እሺ ከዚህ በላይ ማድረግ ያለብኝ? እኔ እሱ መጫወቻውን የቀረውኩ ቆሻው ልጅ እንዴት አርኪ ነው ማሳደጋት? ምንድነው ማደርገው? ምንድነው ማደርገው? ወይኔ ልጄ እማዬ ወተህ ምን ተፈጠረ? ማመን ነው የሚከብድሽ። አዳምጪኝ እማዬ። ይኸውልሽ ወንድሜ ልጅ አናገርኩት። ከዛ በኋላ በቃ እዛ ቢሮ ሊቀጥረኝ ነው እማዬ እንደምፈልገው። እማዬ ምን ሆነሽ ነው? አናግሪኝ እንጂ። ቆይ እስኪ እማዬ አልገባኝም። ምንድን የተፈጠረ ነገር አለ እንዴ? ምንድን ነው የሆንሽው? ብሌን ያቺ ክፉ ቀድማናለች ማለት? የምስራችሁን ማለት የነገረችኝ የልቧ ደረሰ። ምን ምንድን አለችሽ እማዬ? ምን አለችሽ? ያቺ ባብ ድርጅቱን ወደ ራሷ አዘዋውረዋለች። ወይኔ ሮማን፣ ወይኔ ሞት ይሻለኛል። እማዬ እቺ ተረገመች፣ እቺ ተንካሲስ። ቆይ እንዴት እንደዚህ ታረግቻለች? ቆይ እንደዚህ እንታሳብ እንዴት መጣላት? ይኸውልሽ ብሌን፣ ጽናት አባቷ ከሞተ በኋላ በጣም ተቀይራለች። እኔ በጣም ነው ያስተዋልኳት። ድርጅቱን ወስጄብሻለሁ፣ ይሄን ቤት ደግሞ በቅርቡ ቀማሽና ቁጭ ብለሽ ጎዳና ላይ ትለምኛለች ነው ያለች። አረገዋለሁ ብላ ነው ሄደችው። እሱ እንኳን እማዬ የህልም ቅዠት ነው የሚሆንባት። በፍጹም ማድረግ አይደለም እንድታስበው እንኳን አልፈቅድላትም። ይኸውልሽ ብሌን፣ ታረገዋለች። እኔ ተነስቼ እንኳን የትም መከላከል እንኳን አልችልም በአሁኑ ሰዓት። እኔ እንኳን ቆሜማ ብራመድ እንደማታረገው አውቅ ነበረ። ግን ምን ዋጋ አለው? እኔ እንደዚህ ሽባ አድርጋ ቁጭ አድርጋኛለች። ስለዚህ ያላት አማራጭ ነው በቃ እላይ ይሄን ቤትም ትቀማኛለች፣ እርግጠኛ ነኝ። እላይ ትቀማኛለች፣ እላይ ትቀማኛለች። ብሌን እላይ ትወስድብኛለች፣ እርግጠኛ ነኝ ትወስድብኛለች። እሷ አይደለችም እኮ እንደዚህ ሽባ አስደርጋ አቀዳበት አስባበት ነው። መጀመሪያም እቺ ተንከሲስማ አንድ ልታደርገኝ አትችልም። ብቻዋንም አይደለችም፣ የሆነ የሚያገዛት አለ። ያን አባቷን ደግሞ አለ እንዳልል ጨርሼዋለሁ። በትክክል አይኑን አይቼ ጨርሼዋለሁ በትክክል።
ሀሎ ሮቢ፣ እንዴት ነህ? ደህና ነኝ። ትናንት ስልክህን ስሞክር እኮ አልሰራልኝ። በሰላም ነው። ያው በአካል ብነግር በጣም ደስ ይለኝ ነበር፣ ግን ደግሞ እስካገኘ መጠበቅ አልችልም። የባለፈው ነገር እኮ ተሳካ። ድርጅቱን በራሴ ስም አዘዋወርኩት። አዎ ሮቢዬ፣ እኔም በጣም ደስ ብሎኛል። እሱስ ልክ ነህ። እሺ ሮቢ፣ እደውልልሃለሁ። ተመስገን፣ አሁን ሁሉም ነገር ተስተካከለ። ዛሬ ደግሞ በሩ የሚገነጥል ብቻ ነው እንደ ያለው። ጋሽ ምን ነው ሰላም አይደሉም ወይ? ጉድ! የእናንተ ሰላም ሳውንስ ግራ ገባው። ምን ሰላም ታገኛለህ? አይ ጋሽ ሰላምማ ሁሉም ቦታ ሲዘጋ እንግዲህ እንደዚህ ነው። አበበ። አቤት ጋሽ። እያሰብኩ ነገር አለ። አረ ምን አስባለሁ ጋሽ? ቅድም የተፈጠረውን ነገር እያሰላሰልክ ነው እንዴ? አዎ። አይ አረ ምን አግብቶኝ? ቆይ የሰማው ነገር አለ? አረ ምን እሰማለሁ? ስራ ባልደረቤ ናት። ስራ ጉዳይ ነው። እሺ ጋሽ፣ እሺ። ወዴት? ቆይ ወደ ውስጥ ና። አይቻልም። ለምን ነው አይቻልም እንዴ? ምን አይነት ሰው ነው ያለው? ጉድ እኮ ነው። እነሱን ጠይቄ ነው የምትገቢው ፍቃድ? ኧረ እባክህ ወደዛ ወደ ውስጥ ነው የምገባው። ልቀቀኝ። ኧረ ስንት አይነት ሰው ነው ያለው? ኧረ ተይ። የእሳቸው ትእዛዝ እኮ ነው። እዚሁ ጠብቅኝ። እኔ እነሱን ጠርቼ እመጣለሁ። ጭራሽ እዚህ ድረስ መምጣቴ ሳያንስ ጭራሽ እኔን በዘበኛ። ወይ ቤዛ፣ በአንተ ምክንያት ክብሬን ልጣ ልዋረድ? ቆይ ስንቴ ነው የምታዋርደኝ? ስንቴ ነው ክብሬን የማጣው በአንተ ምክንያት? ወይኔ ቤዛ፣ ወይኔ ባልሰራል ያደለው ባልሰራል።
ጋሽ ምንድነው አበበ? ያቺ የባለፈው ሴትዮ ከመግባቷ በፊት አሳውቀኝ ብሎኝ ነበራ። አዎ ብዬሽ ነበር። አሁን እኮ መታ በግድ ካልገባው ብላኝ በሩን ዘግቼ ነው የመጣው። የቷ? ያቺ ናታ ጋሽ ያቺ። ምን? አጅሬ ደግሞ ዛሬ ባንተ ፍቃድ ነው የምገባ? ምን እያደረግሽ ነው ቤዛ? ነይ ውጭ። የትም አልሄድም። እዚሁ ቆሜ ነው የማወራክ። ምንድን ነው የምታወሪኝ? እዚህ የምታወሪኝ ነገር የለም። እማወራ ነገር አለ አልኩህ እኮ አትሰማም እንዴ አንተ? አትቀባጥሪ ቤዛ፣ ነይ ውጭ። አረ ይሄ መላክነት እንዳይቀየርባቸው ሁሉም ሰው ይሄንን ጸባይህን ስለሚያውቅ ነው። የትም አልሄድም። እዚሁ ሁኚ ነው የማወራክ። አትቀባጥሪ እባክሽ፣ ነይ ውጭ። አሁን አልወጣም። ምንድን ነው አበበ? ና በሩን ዝጋው። ልቀቀኝ፣ ልቀቀኝ፣ አልወጣም። ወድኩ አንተ ፈጣሪ ወይ ጣጣ። እኔ አንድ አጥቻለሁ፣ አንተ ሁለት ትነዳለህ። ወይ መድኃኒዓለም ይቅር ይበላችሁ፣ እሱ ይቅር ይበላችሁ። ኧረ አይበላችሁ፣ ምን አገባኝ። የሥራችሁን ይስጣችሁ። ስላሴ ተአምር እኮ ጉድ እኮ። ተአምር እኮ። ወይኔ ሰለሞን፣ አሁን ይነግራት ይሆን? ሹም ከነገር እነዚህ ሰው እንዴት ነው ከቤት የሚያስወጣቸው? በምን ምክንያት? ወይ ጉድ ፈላ። ይሁን አሁን ከነገራት ምንድን ነው የሚደረገው? መውጫ ቀዳዳ የለም።
ተረገምሽ፣ አንቺ ተረገምሽ። በአሁኑም አልለቀሽም ጽናት፣ በአሁኑ በፍጹም አልመርሽም። ይሄ መጨረሻሽ ነው። በጣም ብዙ እድሎች ሰጥቼሻለሁ፣ በጣም ብዙ። አንቺ ግን ልትጠቀሚበት ፈቃደኛ አልነበርሽም። ብሌን ተይ፣ አትናደጅ፣ ተይ። መድኃኒቱ እሰራልሻለሁ። ይሄን ነው ታውቃለች። ይሄን ነው የምትወስደው። ምክንያቱም የምነካውትን ነገር አትነካም። አልለቅሽም ጽናት፣ በሆነ አልለቅሽም፣ አልመርሽም። ግማሽ ውሃ ከሆነ ትጠራጠረኛለሽ፣ ተረገምሽ። እኔ እኮ በጣም ብዙ እድሎችን ሰጥቼሽ ነበር። አንቺ ግን ጭራሻውን በማይመጣው መጣሽብኝ። ስለዚህ ይናፍ በቃ እድልሽን ካልተጠቀምሽበት ምንም ልረዳሽ አልችልም።